የነበረበትን ገስታው ሲሄደን እያንዳንዱ ነገር እናጣራና እንወቅ ገብታችኋል ስለዚህ የሆነ ነገር እናደርጋለን ከዛም በኋላ ስለዚህ ተነሱና ግን ደግሞ በዚህ አጋጣሚ እሱ ምን እንደሆነ ምን እናቃለን አንዴ ሄዷል የምትሉት እሱ ዝም ብሎን እንደማይሄድ ከኔ በላይ እናንተ ታውቃላችሁ በቃ በዚህ ቪዲዮ 65,000 ሰብስክራይብ ከገባች ትጋብዛለች ነገር ቢሆንስ ኤሪክ የሚባል ሾፌር አውሪው ኤንዲ በጣም ጎበዝ ነው የምሬ ነው ብላ ተወደዋለች ለምን አምና እንደማትቀበል ደጅ ማስጠናቱን ለምን እንደፈለግሽው ባላቅም ሄሉ ትወጂዋለች በደንብ አድርገሽ ነው የምትወጂው ይሄን መዋሸታችን ውዶችዬ ቤተሰብ ማለት ነው ኮሜንታተሮች እናንተ ፍረዱ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ በሰዎች እንዴት አላችሁ እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው እናንተም ሰላማችሁ ይብዛ እያልኩኝ ሄሉ እንግዲህ ኤሪክና ጆሲ ኤንዲና ጆሲ ጠፋ ምናምን ብለው ፕራንክ እያረጓን ነውና በነገራችን ላይ ሄሉ ምን አስባ እንደሆነ እንጂ ተወደዋለች ኤሪክን ማለት ነው ምክንያቱም ያስታውቅባታል እንዴት እንደምትሆን ማለት ነው ያሳብቅባታል እና ምን አስባ ነው ይሄን ኩላ ነገር እንትን ማትለው ፍቅሩን ማትቀበለው ነው ደጅ ሲጣና አንድ አመት ምናምን መሙላት አለበት አሁን 6 ወር 7 ወር ሊሆነው አይደለ ማለት እያደር ይሄ ነገር ሲሄድ መጨረሻ ላይ የሆነ ነገር ከተፈጠረ አልጎዳም ማለት እንጂ ልጁ እንደሚጎዳ በተወርግጠኛ ነኝ እንኳን በዚህ ላይ ጨምሮ ሌላ የበፊቱ የአንድ ወር ለሰው ልጅ የአንድ ሰዓት እንትን አለው ገባችሁ አንድ ሰዓትን ማባከን በእድሜያችሁ መቀለድ ማለት ነውና ምን አስበሽ እንደሆነ ባላቅም እስኪ ከመጨረሻው እንየውና እንፈተፍታለን ተላላችሁ ውዶቼ ማለት ነው ግን ተወደዋለች የምሬ ነው ማለት ግን አቃ የሆነ የምታዩ የራሷ የሆነ ነገር ይኖራታል ብዬ ነው የማስበው ለማንኛውም እስኪ እንየው ተጫዋች በጣም አንድ ሰው ልንገርሽ አሁን የኛ ችግራችን ያ ማለት ምን አይነት ሰዎች ናችሁ ያምር ግን እንደዚህ እየሆናችሁ ነው ያላችሁት እኔ ማለት ልንገርሽ አንድ ሰው ማለት ነው ስለሱ መጥፋት ነው እሺ ስለኔ እኔ ምንም ጥፋትም ይኖርብኝ አሁን እኔን መውቀስ ነው እሱ መፈለግ ነው ወቀስምሻል ግን አንድ ሰው ማለት ነው አንድ ሰው በህይወት እያለ ማንከባከብ አሁን ለምሳሌ በየሱም አለ የኛ የሀበሻ ባህሪ ነው በህይወት ሲኖር ማለት አልገባኝም እንዴ ስለሷር ምሳሌ እየነገርኩሽ ያለ ዛሬ ለምሳሌ ምሳሌ ግን ይቅርታ አድርግልኝ ኤሪክን ገለህባት መሆን የለበትም እሱ አራት መስማ እናንተ ያባችኋል እኔ እያልኩ ያለው አንድ ብታንቀህ ደስ ይላታል የምሬን አሁን ተናደደች በጣም ማለት በህይወት እያለ ምናምን አንተ ግን ለማለት የፈለግከው የሀበሾች አላስወራኝ አለች የኛ የሀበሾች ችግር አንድ ሰው ከሞተ በኋላ ነው አይድ ወይኔ ምን አንቻውን ያን ባህሪ ነው ያለው ግን አሁን አንተ ከኤሪክ ጋር ትንሽ አሰባት ጆሲ ተከከል እንደዚህ ያደረገበት ምክንያት ምንድነው ኤሪክ እዚህ መጥቶ ታስታውሳላችሁ በላይ ተቀምጡ እስፈዚህ ላይ ሆና ሀቢብቲ ሲላት ምናምን የምታሳየው አባ አይሆንም ያልፋል ሁሉም ነገር ያልፋል የሰው ልጅ ህይወቱ እንደሚያልፍ ሁሉ ብዙ ነገሮች ደግሞ ይቀያየራሉ እናንተ ማለት ነው በጣም እናንቺ አሁን እንደተቆረቆረ ሰው ምናምን መምሰልሽ ገርሞኛል እንዴት ማለት መምሰልሽ ማለት እኔ እኮ ያልገባችሁኝ እናንተ ናችሁ ማለት እናንተ የምታወሩት ነገር በጣም ቀልድ ነው እኔ እየሳቅኩ ነው እያሳቀኝ ነው የምታወሩት ነገር ማለት ቀልድ ነው እያወራችሁ ያላችሁ እኔ አሁን የኛ ቀልድ አይደለም የኛ ቀልድ እዚህ ጋር ምንም የሚጨምረው ነገር የለም አሁን የምንቀላለድበት በጣም ብዙ ጊዜ አለን አንድ ነገር ቢሆን አንቺም ብሎ መጥቶ አንድ ነገር ቢሆንማ ያው በኋላ ትጸጸቻለሽ ስለዚህ ከአንድም ሁለቴ ተደብድቧል ስለዚህ አንቺ አምነሽ ተቀበለሽ በእርግጥ የምታየው ነገር ሊኖር ይችላል ከሱ የምትጠብቂው ነገር ሊኖር ይችላል እንደ አንድ ሰው በራስሽ አስተሳሰብ ግን ደግሞ ከአንድም ሁለቴ ተደብድቧል በአንቺ ምክንያት ሰው ስለዚህ እንትን አድርገሽ እዛ ሁሉ ነገሩን ጥሎ መጥቶ እዚህ ጋር መቀመጥ ማለት ገስት ሀውስ ይዛችሁ በጣም ይከብዳል በኒስ ብሆን ብለሽ ማሰብ ነው ያለብሽና እንደዚህ ከማሰብ የሆነ ወይ ፍቅሩን ተቀበዩ ወይ የሆነ ነገር ብታረጊው የምር ካሰብሽለት
ደግሞ ትወጂዋለሽ። የእምር ነው የምላችሁ እና ወዶቼ እስኪ አሁን እስቲል እየቀለላችሁ ነው ያላችሁት ማለት የሆነ አልተረዳዋችሁም። እሱ ጠፍቶ እናንተ እንዴት ነው እንደዚህ ተረጋግታችሁ የምትቀመጡት? እያደረጋችሁ ያላችሁት እየቀለላችሁ ያላችሁት ቀን በጣም ነው የሚያናድደው። እሱ እንደዚህ ጠፍቶ እናንተ እንደዚህ መሆን ምን አመጣው? እየገባኝ አይደለም ያለው። ልታስረዱኝ ትችላላችሁ? እሱ ጠፍቷል የለም እየተባለ እናንተ ቁጭ ብላችሁ እዚህ ማለት እንደ ቀልድ የምታወሩበት ነገር አልገባኝ። በቃ አንዴ ፍቅሩን አልቀበሉም። አንዴ ያረጋችሁት ነገር በጣም እንጂ ሄሪ ታይ ተረጋጊ። ሲጀመር ሲማይትሽ ትልቅ እንደገና እኮ በጣም ያስቃል። ወይኔ ጉዴ በጣም አንዴ መፍትሄ ነው የምትፈልገው? ያውላችሁ በቃ እኮ ቀን በኋላ ነው እየተገናኘን እኮ መፍትሄውማ እኔ ስደውልለት እሱ በሰላም እኔ ማውራቱ ነው። እንደዚህ ቢነግረኝ ኖሮ አሁን የሚያዋጣን ነገር ቀልዳችንም የእኛም ነገር ይቅርና ሄደን ሹፌሩም ጋር ቢሆን የነበረበትም ገዝታው ሲሄደን እያንዳንዱን ነገር እናጣራና እንወቅ። ገብታችኋል? ስለዚህ የሆነ ነገር እናደርጋለን ከዛም በኋላ። ስለዚህ ተነሱና እንሂድ። ተነሱና እንፈልገው እንሂድ። እንደዚህ ቁጭ ብለን ምንም የምናመጣው መብትሄ የለም። አንድ ነገር ታውቃላችሁ፣ አንድ ነገር ቢሆን ጥሩ አይደለም። ጥሩ አይደለም። ባለፈው ግን አንተ ጠፍተህ ነበር የሆነ 2 ቀን አንተ ራስህ የሆነ ቀን አጠስቶስ እኔም አልጠፋሁም። እንዴት ተዳሉ አንተ ትጭ አልጠፋሽ እንዴ? ያሳኮናት ኧረ አንተ እሱን ትሄዳለህ። ኧረ እሺ አሁን ለማንኛውም ቀላችሁ አይጠገብም። እሷ የጠፋች ጊዜ ግን እንደዚህ አይነት ነገር ነው እሱም ያሳየዋ። ተመሳሳይ ይሄ ምንድን ነው የሚያመለክተው? አንድ ወንድ ይፈላለጋል። ለምን እንደማትቀበል እኔ ማለት ነው ውድ ቤተሰቦቼ፣ ለምን እንደሆነ ታውቃላችሁ? ሄለን ጸሎት እና ጸበል ያስፈልጋታል። በደንብ ነው የሚያስፈልጋት። ምክንያቱም ማን ነው እስኪ የእውነት እስኪ ማለት ነው እንደው ሄለን እንትን ትበለውና እንደዚህ ደጅ እየጠና ወድሻለሁ ምናምን እያለ እንትን የሚለው ሁሉ ነገሩን አሳልፎ ለአንቺ ሰጥቶ ራሱን አሳልፎ የሰጠሽ ሰው ማንችዋ ሴት ናት የምጠላው? እና ሄሉ ችግር አለባት ብዬ ነው የማስበው። ጸበል ብትገባ መልካም ነው። ጆሲ ብትወስዷት፣ እውነት ጓደኞቿ ከሆናችሁ ጸበል ብትወስዷት። ቆይ ተረጋጊ። ለማን ትደውል? ከሰራላት ወይ ከሰራለት አልገባኝም። ምንድን ነው የተፈጠረ ያለው ነገር? ምን አይነት ጣጣ ውስጥ ነው ግን የገቡት? አይዞሽ አንድ ነገር ቢሆንስ? አይዞሽ እንዴ ስልኩ ለሰብሪ ነው እንዴ? ምን ሆነሽ? ስልኩን ሰበረችው። ራስዎ እናታ አንቺ ምን አሁን ኤሪክ ቆርጦ አገር ልሄድ ነው በቃ ቢላት በጣም ነው የምትለቀው። በጣም ተጸጸታለች። የምር ስናገርሽ ምን ፈጥሮ ነው አይደለም። ለምን እንደሆነ ታውቃላችሁ? ኤሪክ ይወዳታል። እሷ የሚወዳትን ነው ያጣችው። ገባችሁ አይደል? ኤሪክ በቃ ተስፋ ቆርጦ ወደ ሀገሩ ቢመለስ የሚወዳትን ሰው ነው ያጣችው። እሱ ደግሞ የማይወደውን የማይፈልግበት ቦታ የማትፈልገውን ሰው ነው ያጣው። ምንም የሚጸጸተው ነገር የለም። ማፍቀር መታደል ነው፣ መፈቀር ደግሞ ሁሉም መታደል። ግን ኤሪክ ጋር እኔ ምንም እንትን አይኖረውም ብዬ ነው። አሁን ኤሪክ ወስኑ በቃ ወደ ሀገር ይመለሳለሁ ቢል እርግጠኛ ነኝ ሄለን ከባድ ጸጸት ውስጥ በቃ ይሄ ነው የማትለው ጸጸት ውስጥ ነው የምትገባው። ውድ ቤተሰቦች እንዴ እናንተ እዚህ ጋር እየቀለዳችሁ ነው ያላችሁት። እኔ ደግሞ ቀልድ አልፈልግም። ገብታችኋል? ስሚኝ አንድ ነገር ልንገርሽ፣ ግን ይሄ ሰውዬ አሁን መገኘቱ አይቀርም ከእግዚአብሔር ጋር ማለት ነው። ይህንን ፊሊንግ ማሳየት ያለብሽ እሱ ጋር መጣ በኋላ ነው። እሺ አሁን የት ተብሎ ነው የሚፈለገው? ማለት የት ነው አሁን የሚገኘው? የት ነው እኔ ቪዛ ቢኖረኝ የት ነው የሚገኘው? እናንተ እየነገርኳችሁ ነው ያለው። እሱ አይሄድም፣ ቱርክ አይሄድም። እየነገርኳችሁ ነው። ለምንድን ነው ማሰሙት? የሆነ ነገር ተፈጥሮ ነው የሚሆነው። የሆነ ነገር የሆነ ሰው አድርጎት ነው የሚሆነው። እሱ አይሄድም። እርግጠኛ ነሽ በዚህ ነገር? ቱርክ አይሄድም። እሱ እንዴት ደግሞ እርግጠኛ ነሽ? አይሄድም፣ ቱርክ አይሄድም። እየነገርኳችሁ ነው ያለው። ለምንድን ነው ማሰሙት? እሱ የማይሰራ ስልክ ላይ
ለማንኛውም እኔ ማለት ነው ፖሊስ ጣቢያ ሄጄ አመለክታለሁ። ምንም ፖሊስ ጣቢያ ብትሄጂ እኮ የምትፈጥሪው ነገር የለም እኮ። ነይ ቆይ እንዴ ይዛት ና ቆይ ነይ እስቲ ነይ ቆይ ፖሊስ ጣቢያ ብቻ ነው የዚህ ነገር መብት የሚገኘው። የቸኮለ አፈሶ ለክ ችግር የለውም። አፍሽ እንድልቀር ምንም ላድርግ ማለት ነው ፖሊስ ጣቢያ ሄዳለሁ። አሁን እኮ አታናዱኝ። በእናትህ የሰው ሄዳ አንድ መብት የምታመላ ከሆነ ከሹፌሩ ተቀብለ ወይ የሚሰራ ስልክ ናት ወይ አንድ ነገር አለ። ችግር የለውም። አይዞሽ በቃ እንዲህ አይነት ነገር እኮ ያጋጥማል። የእሱን ፎቶ እያየሽ ነው? እኔ እኮ አሁን በጣም ቀለዳችሁ ማለት ነው። አሁን አይደለም ይሄ ነገር ትክክል ነገር አይደለም። አንድ ነገር ቢሆን እንዴ በቃ ምንም ቢሆን እኮ የተወለደበት ሀገር ላይ አይደለም ያለው። አንድ ነገር ተፈጥሮ ቢሆንስ ህይወቱ ላይ ማለት ለምንድን ነው እንደዚህ ኖርማል ነገር የምታረጉት? ይሄ እንደ ቀልድ እናንተ እያያችሁት ያላችሁት እንደ ቀልድ ነው። በቃ በእርግጥ አንድ ሁለት ቀን አልተገናኘንም ሁላችንም። አንተም አሞህ ነበር፣ እኔም የራሴ ጉዳይ ነበር፣ ሁሉም የራሱ ጉዳይ ነበረው። ግን ደግሞ በዚህ አጋጣሚ እሱ ምን እንደሆነ ምን እናውቃለን? አንዴ ሄዷል የምትሉት እሱ ዝም ብሎን እንደማይሄድ ከኔ በላይ እናንተ ታውቃላችሁ። እናንተ ቅርቡ ናችሁ ከኔ በላይ እያንዳንዱን ነገር ታውቃላችሁ። በቃ እንደማይሄድ ሳይነግረን እንደማይሄድ ታውቃላችሁ አይደል እንዴ? ማለት አልገባኝም ምን እየሆናችሁ ያላችሁት ነገር ማለት ነው። በጣም እየተናደድኩ ነው ያለው። እንዴት የሆነ ነገር ሳትይዝ ትመጣለህ? ምን ሆነህ ነው? የሆነ ነገር ሳትይዝ እንዴት ትመጣለህ? አንድ ነገር ቢሆንስ? የሚባል ሾፌሩ አውሪው ወድቄ ነው ደንግጣለች። አንተ አይ በቃ አሳዘንሽ። እሱ አሁን ጆሲ አግኝቶ ጠፍተሃል ተብሎ ይህ ተፈለው ራሴ ለአዳመጥ ብዬ ትንሽ የተወሰነ ግን የምር አሁን ብዛፋን እንደዚህ ነው የምትሆነ ማለት ነው። ኧረ እንዴት እንደሆነች ዛሬ ነገር ቪዲዮ ላይ ነው። ወይ አይደለም እሱን ላወራው ፈልጋለሁ። አንተ ምንም አልጠፋህም። አክተር ነው ሳምንቶን የመጣው ተደባድቦ አግተውት ነበር። ቱርክ ምናምን ሄደሃል። እንዴት ከሄድኩት ከአንቺ ጋር ነው የሚሄደው። ከጠፋው ከአንቺ ጋር ነው ጠፋው አይደለም። እኔ እኮ ጠፍተሃል እኮ እኔ እኮ አላመንኳቸውም። ቱርክ ሄደህ እኔ ሰላም ሳይለን ወይ ደግሞ ሳይነግረን አይሄድም አልኩኝ። ግን ጠፍቷል የለም ስልክ ደግሞ ወደ ዝግ ነው ዘግተውበት ነበር። ቆይ አሁን እናንተ ቀዳችሁ ነው ማለት ነው ወይስ እሱ ጠፍቶ ፈጣሪ ስለሚወድሽ አመጣልሽ ተገኘ? እንዴት እንደሆንሽ አይ እንደሱ ያለው ፈጣሪ ከሰማይ እኮ በግም ፍራንክ ያረጋችሁ ነው። ከነቃሽ ይቀራል። ያንተስ አመን አንጀት ያ ጀማ ሽክረን አቢቢ እሷን ሽክረን ያለው ነገር ጥሩ ስላለ ሽክረን በለው። ያው በቃ ሰላም ቤተሰብ ናፍቀዋል። አውራ ለማንኛውም ወደ ቤተሰቦቻችን በጣም ናፍቃችሁ ነበር።